አራዳው ፋዘር ይሎታል። መጣችሁ? መጣን። ምን እሺ ነው ተክዟል? እንደው የዚች ልጅ ነገር እኮ ግራ ገባኝ። አይ የሴት ነገር ላሻለችው ታርል። በቃ ማንን ነው የምትለው? ቺኳለች ፋነሱን የምትባሏ እንዲች ብለው እንዳይጨነቁ። ሴት ቤት ሴት ይተካል። እኛም አንድ ሰሞን እንዲያርጎን ነበር። ደግሞ ደህና ጋቢና እንዳላት ደግሞ ከእሷም ብሶ ትንቀባረራለች። እንዴ እናንተ ልጆች ምንድን ነው የምታወሩት? ፋየው ችግር የለውም አይጨነቁ አልኩት እኮ። ለእርሶ እናቱ አይደለች? ሴት ቤት ሴት ይተካል። ኧረ እንደው በመድኃኒዓለም ብላችሁ አታሟርቱብኝ። ማለት እኔ አሁን ስለሱ አወራሁ እና ስለማን ነው የሚያወሩት? ሁኔታ ስለምረዳሽ ብትጠይቅኝ ራሱ ጥፊ ነበር የምልሽ እኮ። በምን ነበር የተቀየምከኝ? ለመጨረሻ ጊዜ ስንለያይ ያልሽኝን ታስታውሻለሽ? ዘርሽ እሱን ንግግሬን እኮ መቼ የማረሰው። ስለዚህ ልብሽን ነበር የተናገርሽው ማለት ነው። ደግሞ እንደዚህ አይነት ሰው እንዳልሆንኩ እኮ ታውቃለህ። እንደዚህ አይነት ሰው ካሉሽ ለምን እንደዛልሽ? እኔ መጨረሻዬን አላውቀውም። እኔን ብለህ እንዳትጎዳና በእኔ ተስፋ እንድትቆርጥ ነበር እንደዛ ያልኩ። እርግብ፣ በዛ ንግግርሽ በአንቺ ሳይሆን በህይወቴ ነበር ተስፋ የቆረኩት። እሺ በቃ ለሁሉም ነገር ይቅርታ በድጋሚ ቻው። እሺ ዘርሽ እየሄድክ ባልሆነ እንዴት መጣሽ? እንዴት መጣሽ ማለት አልገባኝም። መምጣት አልነበረብኝም? አይ እንደዛ ማለቴ ሳይሆን አያቴን ትተሻት ማለቴ ነው። ምናሴና አስቱ እኮ እርግብን ለመጠየቅ ሄደዋል። እየቀለድሽ ነው ሰላም? አንቺ ደግሞ አሁን በዚህ ይቀለዳል? የአያቴ ነገር ገርሞኝ እኮ ነው። አስቱ እኮ እብድ ናት። ኧረ እንደሱ አይባልም ሰላምዬ። እውነቴን እኮ ነው ሀንዬ። ይህን ነገር ታደርገዋለች ብለሽ ስትጠብቂ አታደርገውም። ይህን ነገር ደግሞ በፍጹም አታደርገውም ብለሽ ስታያት ደግሞ ታደርገዋለች። ልክ እንዳንቺ ማለት ነው። እንዴ ሀንዬ፣ እኔን እብድ ነሽ እያልሽኝ ነው? እና ከአንቺ በላይ ደግሞ እብድ አለ እንዴ? ወሬኛ። እሺ ቆይ እማዬንስ ለማን ጥለሻት መጣሽ? እሷማ መኝታ ቤቷ ውስጥ ገብታ ከላፕቶፓ ጋር ተፋጣለች። እኛ ግን እማዬን የምናግዛት ነገር የለም ማለት ነው? ታያት እባክሽ ሀንዬ። ይልቅ እዝራን እኮ አግኝቼው ነበር። ምን? እዝራ? አዎ። ምን ነው ደነገጥሽ? አይ መደንገጥ ሳይሆን እንዴት አገኘሽው ብዬ እኮ ነው። እኔማ ደውሎ ካላገኘሁሽ ሲለኝ እኮ አገኘሁት። እና ምን አለሽ? በሰሞኑ ሁኔታሽ በጣም ተጨንቋል። እሱ ደግሞ ለምን ይጨነቃል እንዴ? ሀና ቆይ ፍቅር የሚባለው ነገር ጨዋታ ነው እንደሚመስልሽ? ሰላምዬ እየተቆጣሽ። የወይዘሮ ሜላት እናት አስቴር ልጇ ስለተፈታች እንግዲህ ከስር ስለወጣች እሱ ምክንያት በማድረግ ወደ ቤታቸው ተመልሳለች እና ለማንም አልተነገረችም ነበር። ስትመጣ ሜላትን ሰርፕራይዝ ነው ያደረገቻት። ተቀብላም ያው ከእስር ቤት ከዚህ በፊትም የጠየቀቻት አንድ ጊዜ ነበር። አንድ ጊዜ ሄዳ ጠየቀቻት። ከዛ ድጋሚ አልሄደችም እና ለምንድነው አንድ ጊዜ መተሽ ብቻ የጠየቅሽኝ? አንቺ እኮ እናቴ ነሽ ስትላት ስትራገጭ ታሰርሽው እኔ ምን ብዬ ነው በየቀኑ እየተመላለስኩ የምጠይቀው ብላ እናትየው ከዚህ በፊት ያው ባዩሽ ጓደኛዋን ብትሆንም እንደማትረባትና እንደማትጠቅማት በተደጋጋሚ እየነገረቻት ስለነበረ እሷ አልሰማ ብላ የእናቷን ምክር አልሰማ ብላ ነው የባዩሽን ጓደኝነት የቀጠለችበት። በዛም ዋጋ ስለከፈለች እናቷ ደግሞ ያልኩት ሆነ እኔ ድሮም ታያት እያልኩሽ እች ጓደኛ ትሆንሽም እያልኩሽ ነው ከእሷ ጋር ጓደኛ የሆንሽውና ይበልሽ እያለች እንግዲህ በሰበብ አስባቡ እሷ ትክክል መሆኗንና የሜላትን መሳሳት እየነገረች ስለምትወቅሳት ከሜላትም ጋር በወሬም ሲግባቡ አላየንም እስካሁን ማለት ነው። እናም አሁን ተነሽና ከመንገድ ነው የመጣው ደክሞኛል የሚበላ አምጪልኝ ብላት እንግዲህ ወደ ጓዳ ገባች ማለት ነው። ወይዘሮ አስቴር ወደ ቤታቸው ተመልሳለች። እነ ሜላት ቤትም ሜላት ከእስር ቤት ከተፈታች በኋላ ደመቅመቅ ሞቅ ብሏልኝ። አያታቸውም ልጆቹም ባልየው እንኳን ያው በባለፈው በተናገረችው ምክንያት እስካሁን አልተመለሰም። በዚህም ግራ ጎቷታ ምን እንደምታረግ። በሌላ በኩል አቶ ተምቹ እንግዲህ ሲገለገል ነበር ልሄድ በሚለው ጉዳይ ላይ ሲወዛገብ ነበር። አሁን ግን ወንድ ልጅ ቆርጦ ወስኖ ሄዶ እርግብን ጠይቋታል እና አስጠራት እና እሷም ስታየው ደነገጠች እና ለምን መጣህ ማለት ሰላም ብለው ለምን መጣህ አለችው። እሱ ግን የሄደው ቂም ይዞ ነው
ያኔ ጥለሽን ስለሄድሽ አይደለም የተቀየምኩሽ፣ ግን ለመጨረሻ ጊዜ የተናገርሽኝ ቃል መቼም ከጭንቅላቴ አይወጣም፣ አንቺም አትረሺውም ብሎ ነገራትና በመጥፋቷ ጥላው በመሄዷ ሳይሆን ያኔ በመጨረሻ የተናገረችው መጥፎ ቃል ነው ጭንቅላቱ ላይ ተቀርጾ ሲረብሽ የነበረ። እሷም ያው በእኔ ላይ ተስፋ እንድትቆርጥና ህይወት ግን እንድትቀጥል ነው። ድጋሚ ልኖር በህይወት ልኖር አልኖር የማላውቀው ነገር ስላልነበረኝ ለራስ ብዬ ነው አለችው ማለት ነው። እሱ ግን በአንቺ ሳይሆን በህይወት ነው ተስፋ የቆረጥኩት ያን ሁሉ ነገር ስለተናገርሽኝና ድጋሚ አይንሽ ላይሽ አልፈልግም ምናምን ብሎ ተናዶ ጮሆ እንደውም ዝም በሉ እየተባሉ ሁላ ነው ተናዶ ጥሏት ሄደው ማለት ነው። እርግብም በዚህ በጣም አዝናለች እና ወደ ሜሮን ተመልሳ በቃ ማን የመጣው ብላ ስጠይቃት ዘሪሁን እንደሆነ እንደውም ዘሪሁን ማን ነው ምናምን ስትላተኝ ያ ጓደኛዬ የነበረው ምናምን ስትላት ያ ከኔ ቤት ተረግጦ የነበረው ምናምን እያለች ታሾፍባት ነበርና ስታየው በጣም ውስጧ እንደተረበሸና እንደምወደው አውቅ ነበር፣ ግን የዚህን ያክል እንደምወደው አላውቅም ነበርና ግራ ገብቶኛል ብላ በአንድ በኩል እሷን በእሱን በማየቷ ደስ ብሏታል፣ በአንድ በኩል ደግሞ ይቅርታ ስላላደረገላት በጣም ተረብሻለች እርግብ። ግን ንዴት ቢኖርበትም እሱም ይወዳታል ማለት ነው። በሌላ በኩል ሀኒቾ የኤልያስ ጉዳይ በጣም አሳስቧታል። እናም ኤልያስ አሁን በተደጋጋሚ ስልክ ብትደውልለት አያነሳም። እናም ያው ሲጨንቃት ሁሌ የምትሄደው ወደ አባቷ ነው። አባቷን ሄዳ እሱ እንደጠፋና በሱ ምክንያት በጣም የተጨናነቀች እንደሆነ ስለነገረችው በጣም ግራ ገብቷቸዋል። አባባ ኖላዊ ምን ማድረግ እንዳለባቸው የልጃቸውን ጭንቀትና ሀኒቾን በጣም ታበዛዋለች። መጨነቅ ትወዳለች። በቃ ጠንካራ ማለት ስንት የሚያስጨንቅ ነገር እያለ በቃ ለምን ወደዱኝ፣ ስለዚህ ከወደዱ ድጋሚ ሊወዳቸው እኔም ልወዳቸው ይገባል አንዱንም ሶስቱንም ብላ ነው እና በጣም እየተጨናነቀች ያለችው በዛ ምክንያት እና አባባ ኖላዊ ሄዳ ነገረቻቸው። እሳቸው የሚያሰቡት መፍትሄ እንግዲህ ኤልያስን አገኝተው ማናገር ነው። እሱንም በራሳቸው መንገድ ስለማያገኙት እነ ተምቹን ለማናገር ነው የሞከሩት። እነ ተምቹ ግን ሲመጣ የዚህ ልጅ ጉዳይ እኮ በጣም አስጨነቀኝ ሲሉ ያው ወሬያቸውን ሳያስጨርሱ በጣልቃ ገብተው ፍርድ መፍረድ ጀመሩና ሴት ቢሄድ ሴት ይመጣልኝ በቃ ይጨነቁ እያለ ሁላ ሲመክር ነበር ተምቹ። እና በእሷ ምክንያት በእጮኛው ምክንያት አይደለም እና በሀና ምክንያት ነው የተጨነኩ ብሎ ነገራቸው። እና ያህኒ ነገር መቼም አይጠመውም ተምቹ እቺ ዱባ ወጥ እያለ ሀኒን እየዘደበ እንደውም ዱባ ወጥ ብዬ ከፍ አደረኳት ጭራሽ የሚያቃጥለው ምስር ወጥ ነው ብሎ ሲናገራት፣ በጎን ደግሞ ጆሮ በጣም ይናደዳል ስለሚወዳት እሱም ሆን ብሎ ጆሮን ለማናደድ ነው ሀኒቾን የሚናቆረውን ለመናገር። እናም አባባ ኖላዊ በልጃቸው ምክንያት ስለተጨነቁ እሱን ለማግኘት ነው የፈለጉት። እና መጨለሉ እኮ አሁን ነው እንደ የሰሙት፣ ቆየ እኮ ከጨለለ እያለ ነበር ማለት ነው። እና ድንብላልዬም ልጁ ጠፋባት፣ የምትወደው ልጅ ጠፍቶባት ሄዳ ሀኒቾን እየጠየቀቻት ነበር። ልጁ ግን ደህና ነው ወይ ስትላተኝ ማነው ምናምን ብላ ግራ እያጋባቻት ነበር። ግን መጨረሻ ላይ ላናድሽ ብዬ ነው አውቄ ነው እና ደህና ነው ከፈለግሽ ስልክ ደውልልሻለሁ አለቻት። እና ስልክ ደወለችለት እና ምክንያቱም ለምን ሄደሽ አታገኘውም ስላት ከዚህ በፊት ምናሴ እዚህ ቤት እንዳታመጩ ጭራሽ እዚህ ቤት መገናኘት የለባችሁም እማዬ ካወቀች ችግር ይፈጠራል ስላላት ቤት መገናኘት ስላልቻሉ እሷም ደግሞ ሲፈቀድላት ስለሆነ ቤቱ የምትወጣው በዛ ምክንያት ነው እስካሁን ያላገኘችው። እናም አሁን ላይ እሱን በስልክ አግኝታ በአካል ለማግኘትም ደግሞ ድጋሚ ወስናለች። ወይዘሮ አስቴርም ወይዘሮ ሜላት የባዩሽን ገዳይ ለመያዝ እያጣራች እንደሆነ ሰላም ነገረቻት እና በጣም ተነዳበታለች። እንግዲህ ሰላምና ቤት ውስጥ ያለው ወሬ አይደበቅም ብላ ሁሉም ነገር ዝግዝግ አድርጋ ለአያቷ ተናግራለች። እና አያትየው ደግሞ እንዴት እንደዚህ ይሆናል? ስንት ነገር ዋጋ ያስከፈለቻትን ሴትዮ እንዴት ካላስፈተው ብላ እንደዚህ ታደርጋለች ብላ በሜላት ላይ ተነስታባታለች ማለት ነው። እናትና ልጅ መቼም አይግባቡም፣ ሁሌም ጭቅጭቅ ነው። ምክንያቱም ሁለታቸውም አስተሳሰባቸው የሚያደርጉትም ስራ የተለያየ ስለሆነ በዛ መካከል በጣም ግጭት ይፈጠራል ማለት ነው። እና ወይዘሮ አስቴር ጭራሽ ነገር ማቆም አለብሽ፣ ምክንያቱም
ከሷ ጀርባ ያሉ ሰዎች እነሱን አሳስራለሁ ስትይ ሌላ ችግር ውስጥ ነው የምትገቢው። ለልጆች ልትኖሪላቸው ይገባል። በዚህ ነገር ውስጥ እነሱ እንዲጎዱ አታርጊ። ስለዚህ ተይው ሁሉን ነገር እርሾ ብትላት እኔ ወንጀለኛ መያዝ አለበት። እሷ መጥፎ ነገሯ ያው ሰው ስለሆን መጥፎ ነገሯን ብቻ ስለምናስብ ነው እንጂ በጣም ብዙ መልካም ነገር አላት። ስለዚህ እኔ ገዳዮች ሊይዝ ይገባል ብሎ በዚህ ላይ እንደዛ ብለሽ ካልሆንሰሽ እኔን የምትይኝ ማመልሽን ማሰሚ ከሆነ እኔም ልጅ ናት ልጅ የለኝም፣ አንቺም እናቴ የለሽም፣ እናቴ ብለሽ እንዳትጠሪያት ብላ በጣም ተናዳባታለች ማለት ነው። ሜላትም መልሳ የተናደደችው ሰላም ላይ ነው። ምክንያቱም ሰላም በእሷ ናት የተናገረችው ብላ ስላሰበች ማለት ነው። እናም ድንብላልዬም አስፈቅዳው በስከ መጨረሻ ወይዘሮ ሜላትን አስፈቅዳ ከቤት ወጣች ማለት ነው። እና ሀኒቾን ስልክ አስደውላ ሀኒቾም ያሉበትን ቦታ ስለጠቆሟተኝ ቀጥታ ወደነ ያሲር ጋር ሄደች። እነሱም ከአባባ ኖላዊ ጋር ኤልያስን ለመፈለግ ከሰፈር ወጥተው ስለነበረ ሰፈር ላይ ተገናኙ ማለት ነው። ሁላቸውም እያወሩ እያለና በዛም ምክንያት እንግዲህ ስለ እርግብ ማውራት ጀመረ። እናንተም በቅርቡ ማበድህ አይቀርም በእርግብ ምክንያት እያለ ጆሮ ሲቀልደው እንዴ እስካሁን ታገኛታለህ እንዴ እርግብን ብሎ ሲጠይቀው አዎ ብሎ በዛ ምክንያት እንግዲህ እየፈለገቻቸው ነበር። እንዳጋጣሚ ስላገኘቻቸው ድንብላል እርግብን እንደሚወዳት ሲያወራ ሰማች ማለት ነው። እና በጣም ነው ያዘነችው፣ በጣም የተናደደችው ሆነን ለመናገር እኔስ ብላ ተፋጠጠች እና ይቅርታ ይጠይቃት እየተባባሉ ነበር። እና በዚህ መልኩ እንግዲህ ይችን የዋ የሆነች ልጅ ሊጎዳት ነው ማለት ነው። በጣም የሚያሳዝነው ድንብላልዬ እኔ ምስኪን ባትሄድ ይሻላት ነበርና ሄዳ በጣም መርዶ ነው የሰማችው። እንግዲህ ቀስ እያለች ሄዳ እንዴት አድርጎ ይቅርታ እንደሚላትና እንደሚያሳምናት አይታወቅም። እሱም ይወዳታል፣ ግን ደግሞ በመሀል እርግብ መታ ነው እንደገና የተዳፈነው ፍቅሩን ቀስቅሳ ሌላ አጣቂ ውስጥ የገባውና በሁለት ምርጫ ውስጥ ስለገባ ነው እንጂ ይወዳታል። ግን ደግሞ እሷ አሁን ትጎዳለች። ከዚህ በኋላ የፈለገ ነገር ቢላት አታምነውም ማለት ነው። እና በቀጣይ ክፍል እስኪ ምን እንደተባባሉ ምን ይሆናል። ውድ ተመልካቾቻችን እስካሁን ስለተከታተላችሁ እናመሰግናለን። ቤተሰብ ሁኑ። ላይክ ሰብስክራይብ እያደረጋችሁ ሰናይ ጊዜ ተመኘንላችሁ በያላችሁበት።